ናፋባታ አብዮት መርቶ አብዮት አደራጅቶ አገሪቱን በመምሪያ ጊዜው መንጌ የሚባል አንድ ቀልጣፋ ቦታውን ቀምቶ ገፋው ቀስ ብሎ አጠፋው ከምድረገጽ። ዘመነ አጥናፉ ይመስልሃል እንዴ? አይቻልም። ኮሎኔል መንግስቱ ደርግን ኮትኩተው አሳድገውት ይሆናል። ነገር ግን አልወለዱትም። የደርግ እናትም አባትም ኮሎኔል አጥናፉ ናቸው። ሆኖም ደርግ ፈጣሪውን መልሶ ለመብላት የወሰደበት ጊዜ ከ5 ዓመት ያነሰ ነበር። ህዳር 3 1970 በዕለተ ቅዳሜ አጥናፉ ተገደሉ። አብዮት ልጇን በላች ተባለ። አሁንስ ኢህአዴግ ከተወገደ በኋላ ቅንና ታማኝ የኢትዮጵያ ልጆች በሴራ ጠልፎ በመጣል አባዚያችን የኮሎኔል አጥናፉ አባተ እጣ ከደረሰባቸው መካከል ዶክተር አምባቸውና ሰዓረ መኮንን ተጠቃሽ ናቸው። ሲያልቅ ያምር ሆኖ እንጂ መንጌና አጥናፉ ጎረቤት ነበሩ። ሚስቶቻቸው ዋንችና አስናቀች በአንድ ሲኒ ቡና ጠጥተዋል። ትምህርት ቤት ትግስት ከነሱራፌል አጥናፉ ጋር ኳስ ሲራገጡ ማህረቤን ያያቸው ሲጫወቱ ይውሉ ነበር። ጨርቆስ መሿለኪያ 4ኛ ክፍለ ጦር ግቢ የሟችም የገዳይም ቤት ነበር። መንጌ ቀኝ እጃቸው ጎረቤታቸውና ለአጭር ጊዜም ቢሆን አለቃቸው በነበሩ ሻለቃ አጥናፉ ላይ ድንገት ሲጨክኑ ሐዘኑ ከባድ ሆነ። የሟች ልጅ ሱራፌል አጥናፉ እንደሚያስታውሰው ከሆነ ገራገሯ ወይዘሮ ባንቺ ቢሻው ለቅሶ ደርሰዋቸዋል። ትዝ ይለኛል እማየ ወይዘሮ ባንቺን ባልሽ ባሌን ገደለው እያለች ተቃፈው ሲላቀሱ። ለመሆኑ ከኮሎኔል አጥናፉ አባተ መገደል በኋላ ልጆች እንደምንኖሩ ከ8ቱ ልጆች 5ኛው ሱራፌል አጥናፉ መንጌ አባተን ካስገደለ በኋላ እኛን እንዳሮጌ ዕቃ ከቤት አውጥተው ጣሉን ሲል ረጅሙን ቤተሰባዊ ምስቅልቅል በአረፍተ ነገር ይጀምራል። ሁለቱ ወንድሞቼ በብስጭት ሞቱ። ሱራፌል አጥናፉ አባተ እባላለሁ። የኮሎኔል አጥናፉ 5ኛ ልጅ ነኝ። አሁን እኔ ራሴ 5 ልጆች አሉኝ። የምተዳደረው በሹፍርና ነው። የአጥናፉ ልጆች 8 ነን። አሁን በህይወት ያለነው ግን 5 ስንሆን 3ቱ በህይወት የሉም። የሁለቱም ሞት ከአባታችን መገደል ጋር የተያያዘ ነው። አባታችን አጥናፉ የተገደለው ሁለቱ ወንድሞቼ ራሻ በሄዱ ልክ በ10ኛው ቀን ነበር። የታላቅ ሰለሞን አጥናፉ ይባላል። ራሻ ለከፍተኛ ትምህርት እንደሄደ የአባታችንን ሞት ሲሰማ በዚያው የአእምሮ በሽተኛ ሆነ። እዚያው መጥቶ አማኑኤል ሆስፒታል ተሞከረ፣ አልተቻለም። እናታችን ብዙ ደከመች፣ አልሆነም። በጣም ይበሳጭ ነበር። አባታችን ሞት ለምሳሌ እንደማስታውሰው ድንገት ተነስቶ በእግሩ ጎጃም ድረስ ይሄድ ነበር። አእምሮ ታወከና በመጨረሻም ብዙ አልቆየ ራሱን አጠፋ። የሁላችንም ታላቅ ዶክተር መክበብ አጥናፉ ይባላል። እሱም እንዲህ በአባታችን አላግባብ መገደል በጣም ይበሳጭ ነበር። ራሻ ሕክምና ተምሮ ከተመለሰ በኋላ ብዙ ዓመታት ሆሳዕና መንግስቱ ኃይለማርያም ሆስፒታል ሰርቷል። አባቱም በገደለው ሰው ስም በተሰየመ ሆስፒታል ውስጥ መስራት ምን ስሜት እንደሚሰጥ አስበው። ከሆሳዕና ህዝብ ዶክተር መክበብን የማያውቅ የለም ማለት ይቻላል። ተወዳጅ ሐኪም ነበር፣ ግን በአባታችን ሞት እጅጉን ይበሳጭ ነበር። እኔ እጨቃጨቀው ነበር። በቃ አባታችን የሚያምንበትን ሰርቶ አልፏል፣ እኛ የራሳችንን ህይወት ነው መኖር ያለብን እለው ነበር። እሱ ግን ብዙ ሚስጥር ያውቅ ስለነበር አይሰማኝም። በጣም ብስጩ ሆነ። በመጨረሻም እሱም ጭንቅላቱ ተነካና ሞተ። ሟች ወንድሞቻችንን ሰለሞንና ዶክተር መክበብ አባታችን ነገሌ 4ኛ ክፍለ ጦር እያለ የተወለዱ ነበሩ። ሌሎቻችን ግን እዚያው ሞሻሎኪ 4ኛ ክፍለ ጦር ግቢ ውስጥ ነው የተወለድነው። ቴዎድሮስ፣ ጌታሁን፣ ሳምሶን፣ እንዳለ፣ እህታችን አብነት፣ እኔን ጨምሮ ሁላችን የሞሻሎኪ ልጆች ነን። እኛ ቤት ነበር እኮ የሚያድሩት። መንጌ ከሐረር 3ኛ ክፍለ ጦር አባቴ ሲያስጠራው እኛ ቤት ነበር ያረፈው። ደርጉን ያሰባሰበው እኮ አባቴ ነው። በየክፍለ ጦሩ እየደወለ ተወካይ ላኩ እያለ በኋላ ነው ነገር የመጣው እንጂማ ጎረቤት ሆነን ነው የኖርነው። ውባንችና እናት ያስናቀች እኮ ቡና ሲጠጣጡ ነው የሚውሉት። እኛ ግቢ ቅዳሜና እሁድ ኳስ ስንራገጥ ነበር የምንውለው። የኮሎኔል ነጋሽ ዱባለ ልጆች ምስራቅ ነጋሽ፣ ገብረየስ ወልደሃና የሚባል ነበር የደርጉ ዋና ጸሐፊ ተብሎ የተመረጠ ከ3ኛ ክፍለ ጦር። እሱ 2 ልጆች ነበሩት፣ ስማቸው ተረሳኝ ለጊዜው። እኛ ግቢ ነበር ኳስ የምንጫወተው። ደግሞ ሁላችንም ፈለገ ዮርዳኖስ ነበር የምንማረው። ያኔ ፈለገ ዮርዳኖስ የግል ነበር። በወር 6 ብር ይከፈል ነበር። ከመንጌ ሴት ልጅ ጋር አብረን ነበር። ልክ መንግስቱ ግድያ ሲሞከርበት አባቴን ቤተ መንግስት እንግባ አለው። አባቴ እኔ 4ኛ ክፍለ ጦርን አልለቅም አለ። ያኔ እሱ ጥበቃ የለው ምን የለው፣ አንድ አቶ ኤፍሬም የሚባለው ሾፌር ብቻ ነበሩት። ቤተ መንግስት ያልገባ ነው አባቴ ባለመፈለጉ ብቻ ነበር። በየክፍለ ሀገሩ የኢትዮጵያ ጥቅደም ባንዲራ የሰጠ ሚሊሻን ያደራጀ አባቴ ነው። በየሄደበት ማስታወሻ የመያዝ ልምድ ነበረው። መዓት ማስታወሻ ነው ትቶ ያለፈው። ፎቶዎች፣ ካሴቶች መዓት ቅዳሜ ገድለውት እሁድ ቤታችን መጥተው በርብረው ብዙ ነገር ወስደዋል። ይሄ ሁሉ ከዚያ እንዴት እንደተረፈ አላውቅም።
ለምሳሌ በ20/10 ወር 1969 ዓ.ም የጻፈው የግል ማስታወሻ ላይ ለጊዜው ብቻዬን ብቀርም እውነትን መከተልና መናገር ምን ጊዜም እምነቴ ነው ይላል። እነ ተፈሪ ባንቴ፣ ኮሎኔል ሻምበል ሞገሴ፣ ሌተናል ኮሎኔል ዳንኤል አስፋውና ሌሎችንም እሱ ወለጋ ጊምቢ ወታደር ሊያስመርቅ በሄደበት ነው የተገደሉት። ተደውሎ መረሸናቸው ተነገረው። እንዴት እንዲህ ይደረጋል? አሁንም ይህ መገደል አልቀረም? ትናንት አማንን ገደል፣ ዛሬ ተፈሪን ገደል። ይሄ መግደል የት ነው የሚያበቃው? ሲል ና እሱን እዚህ እንነጋገራለን አለው መንጌ። ያኔ በ27/5 ወር 1969 ዓ.ም ጠዋት ከጊምቢ አዲስ አበባ እየመጣ የጻፉት ማስታወሻ እነሱ በተረሸኑ ማግስት መሆኑን ላንብብልህ። የተገደልኩ እንደሆን ይላል ርዕሱ። በጎሰኞችና በስልጣን ጠመኞች በሐሰት የተገደልኩ እንደሆን ተመልሻለሁ። ለጭቁኑ እውነተኛ የኢትዮጵያ ሕዝብ ሁሉ እነሆ ኑዛዜን በሐቅ አረጋግጣለሁ። ስለሆነም ቤተሰቦቼ የጭቁኑ ወገን ስለሆኑ በሐሰት ታሪካቸውና ሕይወታቸው እንዳይበላሽ እንዳይንገላቱ ለኢትዮጵያ ጭቁን ሕዝብ አሳስባለሁ። አሁን ሳስበው ከነሱ ጋር ቀላቅለው የገደሉኝ እንደሆን ብሎ ነው የጻፈው። እዛው ማስታወሻ ላይ ጭቁኑ የኢትዮጵያ ሕዝብ ሆይ እኔ እዚህ አድርሻለሁ፣ ታገልና ራስህን ነጻ አውጣ ይላል። አባቴ ሁሉን ነገር ልቅም አድርጎ ማስታወሻ የመያዝ ልምድ ነበረው። የየቀኗ ሪፖርት አለች። ብዙ ማስታወሻዎችን፣ ፎቶግራፎችን፣ በካሴት የተቀረጹ ድምጾችን በሙሉ ትቶልን ሄዷል። እንዲያውም ይሄ ነገር በኢትዮጵያ መንግስት ማህደር ውስጥ ቢቀመጥ ለመጪው መንግስት ትምህርት ይሆናል ብዬ አስባለሁ። እዚሁ የግል ማስታወሻው ላይ ያገኘሁትን ላንብብልህማ። እኛ የምናካሄደው አብዮት ነው። በስህተት ንብረት ተወርሻለሁ የሚል ካለ ፍርድ ቤት ይሂድ። የተበደለ ካለ ለእኛ ሳይሆን ለፍርድ ቤት ይናገር። ማንኛውም ሰው ያለ ፍርድ ቤት ውሳኔ እንዳይገደል አሳስባለሁ። በቀይ እስክሪብቶ ነው የጻፈው። የመንግስቱ ልጆች ዶክተር ሆነዋል፣ እኛ ደግሞ ሾፌር ሆንን። እንደነገርኩህ አብረን ነው ያደግነው። ግን እኛ መንጌ አባቴን ከገደለው በኋላ ያላየነው መከራ የለም። ንፋስ ስልክ አጠቃላይ የትምህርት ቤት ክፍያ አቶን ተባረናል። አስታውሳለሁ አንዴ የስፖርት 8 ብር አጥተን ከትምህርት ቤት ስንባረር ልዑል ሰገድ ዘጋሪያስ የሚባል ነበር ዳይሬክተሩ። ያኔ አግኝቶን ሁኔታውን ነገርኩት። ይሄ ክፉ ለመሆኑ ጡረታ ሰጥቷችኋል ብሎ አዝኖ ካሁን በኋላ ያጥናፉ ልጆች ማንም እንዳያባራችሁ እኔ ያለሁ ብሎ ወደ ትምህርት ቤቱ መልሶናል። ጀርባቸው ይጠና ተብሎ የቀበሌ መታወቂያ ሁሉ የተከለከልንበት ጊዜ ነበር። እናታችን 3/5 በሆነች አንዲት ክፍል ቤት ነው ኖረው አይሞተችው። እሱንም እግዚአብሔር ይስጠዋቶ ወንድሙ የሚባል ከፍተኛ 19 ሊቀመንበር መንጌ ቢገድለኝም ይግደለኝ ብሎ ነው የሰጠን። እዛች ክፍል ተደራርበን ነበር የምንተኛው። ከፍ ስንል ረዳት ሆንን። ከዚያ እንደምንም መንጃ ፈቃድ አወጣን። አባታችን ቢኖር እኛም ዶክተር እንሆን ነበር። ብቻ መንግስቱ ያላስደረገን ነገር የለም። በመጨረሻም እንዲህ ሀገር ጥሎ ሊሄድ በንጉሱ ጊዜ ጃግማ ኬሎ አለቃው ነበሩ። ነገሌ 4ኛ ክፍለ ጦር በኋላ በ1960ዎቹ ጋር ሊገደል ተብሎ እንዳይገደሉ ያደረገው አባቴ ነው። ይሄን ራሳቸው ነው የተናገሩት። እንኳን መገደል እንዳይታሰሩ ብሎ ነው አባቴ ያናዳቸው የዳናቸው። ይወዳቸው ነበር። አሁን በቅርብ ጊዜ ነው የሞቱት። እንደመሰከሩለት ነው የኖሩት። በተደጋጋሚ እኔ ከደርግ የተረፍኩት በኮሎኔል አጥናፉ ነው ሲሉ ተናግረዋል። መንግስቱ ግን ስልጣን እንደዚያ የ3ኛ ክፍል ጦር አለቃውን ማዕረግ ከልክሎኛል ብሎ ወዲያውኑ ነበር ያስረሸ ነው። ቂመኛ ይመስለኛል መንግስቱ። አባቴ ግን እንደዚህ አልነበረም። አባቴ ስለሆነ አይደለም እንደዚህ የምልህ። በተደጋጋሚ ማስታወሻ ሆነ አይቻለሁ፣ አንብቤያለሁ። እኛ ያመጣ ነው ለውጥ እኮ ሰው ለመግደል አይደለም ሲል ጽፏል። ግድያን ተቃውሟል። ያስገደለውም ይኸው አቋሙ ነበር። ያኔ ከደርጎቹ መሃል ትንሽ ትምህርት የቀመሰውም እሱ ነበር። አዲስ አበባ ዩኒቨርሲቲም አሜሪካም ድረስ ሄዶ ተምሯል። በቁጣም በችኮላም የሚያምን ሰው አልነበረም። ሰከን ያለ ሰው ነበር። ሁለት ነገር ነው በዋናነት ጥርስ ውስጥ ያስገባው። ሶሻሊዝም አይሆነንም። የኢትዮጵያ ሕዝብ ሃይማኖተኛ ነው። ታሪኩም ባህሉም አይፈቅድለትም። ሶሻሊዝም ብለን ባዕድ ነገር አንጫንበት። ሶሻሊዝም ለእኛ አይሆነንም ነበር ያለው። ሌላው ደግሞ እኛ ወታደሮች ነን፣ ስልጣን ለሕዝብ አስረክበን ወደ ካምፓችን እንመለስ የሚል አቋም ነበረው። ያኔ ነው ጥርስ የተነከሰበት። ኮሚቴ አዋቅረው በአንተ ጉዳይ እስክንወስን ጠብቅ አሉት። አጥናፉ ያችን ሰዓት ህዳር 3 1970 ዓ.ም ቅዳሜ ነበር አስታውሳለሁ። ዝም ብሎ ቁጭ ብሎ ሲጽፍ ትዝ ይለኛል። 3 ቀን ከቤት አልወጣም። እኔ ጉንፋን አሞኝ ይመስለኛል ቤት ነበርኩ። ሐሙስ፣ ዓርብ፣ ቅዳሜ ቤት ነው የዋለው። ቅዳሜ ጠዋት ሲወጣ ትዝ ይለኛል ቶሎ ላንድሮቨር ውስጥ አልገባም። አቶ ኤፍሬም አሉ ሾፌሩ። ዝም ብሎ በረንዳ ላይ ቆመ። ኳሴን ይዤ እሱ ጋር ቆምኩ። ጭንቅላቴን እየዳበሰ ለእማዬ
በይ እንግዲህ ካልመጣው የልጅን ነገር አደራ እያለ ተናገራት። መኪና ውስጥ ከመግባቱ በፊት ሁላችንንም እየጠራ ሳመን። ትንሽ ቆይታ እናቴ በቢሮ ስልክ ደጋግማ ስትደውልለት እያነሳ አለሁ ደህና ነኝ እያላት ነበር። የሆነ ሰዓት ላይ መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ ጓድ አጥናፉ የለም፣ ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታተሉ አላት። ታውቋታል። ማታ በቴሌቪዥን አብዮትን ለመቀልበስ ሲሞክሩ ምናምን እያሉ አወሩ። ለቅሶ ጀመርን። የመንግስቱ ሚስት ወይዘሮ ባንቺ ቢሻው ጠዋት ለቅሶ መጣች። የእማዬ ወዳጅ ነበረች። ማልቀስ ጀመረች። እናቴ እሷን አቅፋ ባሌን ባልሽ ገደለው እያለች ተያይዘው ተላቀሱ። የወይዘሮ አበበች መታፈሪያ ውለታ ሬሳውን አልሰጡንም። ለቅሶ እንዲያለቅሱ ያስፈቅዱልንም ኮሎኔል ነጋሽ ዱባለ ይመስሉኛል። ለቅሶ እንዳለቀ ብዙ አልቆየንም። የመንግስት ቤት ነው ልቀቁ ተባል። ከአራተኛ ክፍለ ጦር የት እንግባ? እናታችን 8 ልጆች ይዛ ወዴት ትሂድ? ማን ያስጠጋን? ምን አለ አባታችንን እንዲሁ ገድለውታል፣ አይመለስ። ለውለተው ለዚህ ስላበቃችሁ እንኳን የቀበሌ ቤት ቢሰጡን። የሀገሩን ሰው ሁሉ የመሬት ባለቤት ያደረገ ሰው እኛ ቤተሰቦቹ የምንቆምበት መሬት ማጣት ነበረብን። በኋላ እዚህ ሐኪም ማሞ ሰፈር በፍቃዱ ተሰማ የሚባል የእናታችን ዘመድ እሱ ከገደሉኝ ይግደሉኝ ብሎ አስጠጋን። አቶ በፍቃዱ 12 ልጅ አለው። እኛ 8 ነን። 20 ሰው ሆነን አንድ ቤት ውስጥ መኖር ጀመርን። 20 ሰው አንድ ቤት እንግዲህ አስበው። ብቻ በእንዲህ አይነት ሁኔታ አደግን። ችግሩ ምግብ ምናምን ነበር። አንዲት አይዳ በቀለ የምትባል እናት የአባቷን ቤት የወረሰች ልጅ ታሪካችንን ታውቅ ስለነበር አስጠጋችን። እማዬ እሷ ቤት ምግብ መስራት ጀመረች። እዚህ የዮሴፍ ቤተክርስቲያን ጋር አንድ ድርጅት ነበር። የድርጅቱ ሰራተኞች ሽሮ እናቴ ጋር እየመጡ በኮንትራት መብላት ጀመሩ። ያችን እየሸጥን እንደምንም አደግን። በመሃል ምን ይሆናል መሰለህ? አንድ ቀን ወይዘሮ አበበች መታፈር የሚባሉ ሴትዮ የተጠለንበትን ቤት እፈልጋለሁ። የለካሃር ሚኒ ባለቤት ናቸው። ያኔ ዝነኛ ካፌ ነበር፣ ትዝ ይለኛል። በሬኖ መኪና ነበር የመጡት። የኮሎኔል አጥናፉ ልጆች አሳዩኝ ብለው ገቡ። እማዬ ይቅርታ አላውቃቸውም አለቻቸው። አዎ አታውቂኝም፣ እኔ ታስሬ ሞት የተፈረደብኝ ሰው ነበርኩ። 1-6-7 እንሆናለን ሞት ተፈርዶብን። አየህ ያኔ ኮሎኔል አጥናፉ በየእስር ቤቱ በየክፍለ ሀገሩ ይጎበኝ ስለነበር ድንገት ደርሶ ሲገባ ያያቸዋል። ደግሞ እናንተ ምን አድርጋችሁ ነው ሲላቸው አይ እኛ ሞት ተፈርዶብን ነው ይሉታል። ምን አድርጋችሁ? ኢዱዬ ናችሁ ተብለን። እንዴ እኛ እኮ ለውጥ ያመጣ ነው ህዝቡን ገድለን ለመጨረስ አይደለም። ማን ነው ይሄን ያዘዘው? አንቺ ምንድነሽ አለኝ። እኔ የለጋሃር ሚኒ ባለቤት ነኝ አልኩት። በሉ እሺ ፍቷቸው ብሎ ከሞት ያስጣልን ያንቺ ባለቤት ነው ብላ ለእማዬ ነገረቻት። እሳቸው ተከታትለው አፈላልገውን ነው እንግዲህ የእሱን ውለታ ለመመለስ የመጡት። በሉ እንግዲህ እኔ ካሁን በኋላ አልመጣም፣ ለማንም ትንፍሽ እንዳትሉ ብለው አስጠነቅቀውን በወር 300 ብር ተቆራጭ አድርገውልን ሄዱ። በ1972 ዓ.ም ይመስለኛል 300 ብር በዚያን ጊዜ አስበው። አባታችን አገር ሲመራ እኮ ደሞዙ 800 ብር አይሞላም። እሷንም 500 ለቤት ተቆራጭ ያደርጋል፣ ሌላውን ለኪሱ ይወስዳል። እሳቸው ግን 300 ብር በየወሩ በዚያን ጊዜ በጣም ብዙ ነበር። እውነቱን ንገረኝ ካልከኝ በእሳቸው 300 ብር ነው ያደግነው። ያልሄድንበት የለም፣ ያልጠየቅነው የለም። እኔ እንዲያውም በየሳምንቱ ከርቸሌ እየሄድኩ የደርግ ባለስልጣናትን ብስኩትና ውሃ እየያዝኩ ጠይቃቸው ነበር። ሱራፌል ለቢቢሲ እንደተናገረው ታናሽ ወንድሙ እስከ ቅርብ ጊዜ ድረስ ከጓደ መንግስቱ ሴት ልጅ ጋር ይደዋወላሉ፣ ለሰዓታትም ያወጉ ነበር። ጥሩ የበየነ መረብ ወዳጆች ሆነው ቆይተዋል። ግን ወንድሜ እየቆየ ሆድ ይብሰዋል። በተለይ አባቱን እንዳስገደለ ሲያስብ አንድ ቀን እንደተለመደው በበየነ መረብ ሲያወጉ ይቆዩና ታውቂያለሽ ግን እኛ ቤት እኮ አንቺ መንጌ የእናት ሹባ አንቺና የኔ ወንድሞች ድሮ 4ኛ ክፍለ ጦር አብራችሁ የተነሳችሁት ፎቶ አለ ይላታል። እውነትህን ነው በእናትህ ላክልኝ ትለዋለች። እማማ ብታየው በጣም ደስ ይላታል። እንደውም ሐራሬ ለሄድ ስለሆነ ላክልኝ ትለዋለች። ፎቶውን እልክልሻለሁ ግን እኮ አባትሽን አባቴ ካስገደለ በኋላ እኛ ጎዳና ወጥተን የሚላስ የሚቀመስ አጥተን የትምህርት ቤት መክፈል አጥቶን ነበር። አባትሽ ግን እንዴት ጨካኝ ሰው ናቸው ይላታል። ከሐራሬ ወደ ለንደን ስትመለስ ታዲያ መልሳ ትደውልለታለች። አባቴ እኮ አናገርኩት፣ ከአባታችሁ ሞት በኋላ ይሄን ያህል መቸገራችሁን በፍጹም አያውቅም። እውነቴን ነው የምልህ፣ በጣም ነው የገረመው ስነግረው።
ውሸታም በይው፣ ሁሉን ያውቃል። እሱ የማያውቀው ነገር የለም፣ ሁሉንም ያውቃል።